የአረቡ ኔቶና ኢትዮጵያም In a dramatic response to what many Arab nations view as a brazen violation of sovereignty, Egypt is now working furiously behind the scenes to resurrect an ambitious military alliance that has been dormant for nearly a decade. የአረቡ ዓለም ልክ እንደ ምዕራባውያን ሀገራት ኔቶ ሁሉ የጋራ መከላከያ ይኑረን እያለ ነው። የዚህ አዲሱ የአረቡ ዓለም ኔቶ ዋና አስተባባሪ ሆና ብቅ ያለችው ደግሞ ግብጽ ናት። In a dramatic response to what many Arab nations view as a brazen violation of sovereignty, Egypt is now working furiously behind the scenes to resurrect an ambitious military alliance that has been dormant for nearly a decade. እስራኤል በካታር ዶሃ ላይ የፈጸመችው የአየር ድብደባ አረቦችን ከጥግ እስከ ጥግ በማነቃነቅ በትናንትናው ዕለት እዚያው ካታር ዶሃ ላይ አስቸኳይ ስብሰባ እንዲቀመጡ አድርጓቸዋል። الإسرائيلي على دولة قطر. Islamic conference on the aggression against Qatar. በዓለማችን 22 የሚደርሱ የአረብ ሀገራት እንዳሉ መረጃዎች ያሳያሉ። የአረብ ሀገራት አረብኛ ቋንቋ የሚናገሩና የአረብ ዝርያ ያላቸው ናቸው። በሃይማኖት በባህልና በስነ ልቦና የተሳሰሩ ናቸው። ከሰሜን አፍሪካ እስከ መካከለኛው ምስራቅ በዘለቀ የቆዳ ስፋት ላይ ይገኛሉ። በመካከለኛው ምስራቅ የሚገኙት አብዛኞቹ የአረብ ሀገራት በነዳጅ ሀብት ገቢ የተንበሻበሹ ናቸው። ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኩዌትና ካታር በዚህ የነዳጅ ሀብት ከፍተኛ የውጭ ምንዛሬ የሚያገኙ ሀገራት ናቸው። And it includes heavy hitters like Saudi Arabia, for example, who have, in addition to power and wealth, they have a lot of influence in the Muslim world at large. ሀገራቱ ያላቸውን የነዳጅ ሀብት ገቢ ለዘመናዊ ከተሞች ግንባታ ከመዋል ውጭ የዜጎቻቸውን ሕይወት ለመለወጥ የሄዱበት ርቀት እምብዛም አይደለም የሚል የሰላ ትችት ይቀርብባቸዋል። የሳዑዲ ገጠራማ አካባቢዎች ዛሬም ድረስ በእረኞች በሚጠበቁ ኋላ ቀር የፍየል አርቢ አርብቶ አደሮች የተሞሉ ናቸው። በሌላኛው አቅጣጫ ደግሞ ሪያድና ጄዳ በመዲናና በመካ እንዲሁም በታቡክ ከተሞች ያለው የቅንጡ ከተሞች ሕይወት ሌላ ታሪክ ነው። በነዳጅ የበለጸጉት የአረብ ሀገራት በአንድ መልኩ የሀገራቱ ነገስታት በሆኑት ኤሚራዎች የግል ንብረትነት የሚታዩና ሀገራዊ ተጠያቂነት የሌለባቸው ናቸው። ነገስታቱ ወይንም ኤሚራዎቹ ሁሉን አድራጊ ፈጣሪ ወይንም በአብሶሉት ሞናርኪ የሚያስተዳድሩ ናቸው። Dubai's crown prince, who goes by the name Faisal, is one of the richest royals in the world with a personal net worth of $400 million. በሀገራቱ የመጨረሻ ውሳኔ ወይንም ፋይናል ሴይ የሚባለውን ስልጣን ያለው በየሀገራቱ ባሉት ነገስታት ወይንም ኤሚራዎች እጅ ብቻ ነው። በነዳጅ ከበለጸጉት ሀገራት ማለትም ከአረብ ሀገራቱ መካከል የተወሰነ የፖለቲካ አስተዳደር ለውጥ ለማድረግ ጥረት ይታይባቸዋል ከሚባሉት መካከል ሳዑዲ አንደኛዋ ናት። በንጉስ ሳልማን ቢን አብዱልአዚዝ አልሳውድ ሲመራ የነበረው ባህላዊ ፖለቲካ አልጋ ወራሹ መሐመድ ቢን ሳልማን አልሳውድ የመለወጥ እንቅስቃሴ ውስጥ ከገቡ ዋላ ድር ብለዋል። ለውጡ ግን አዝጋሚ ነው። ከዚህ ውጪ እንደ ኩዌት፣ ዮርዳኖስና ካታር ያሉ መሰል ሀገራት ግን በነበረው ሂደት እያዘገሙ ነው። የአይነቱ ጥንታዊነትና ዝገምተኝነት አይነት የሚታይበት የፖለቲካ አወቃቀርና አመራር ግን ግብጽን አይመለከትም። በግብጽ ዲሞክራሲያዊ ምርጫዎችን በማካሄድ መሪዎች የሚመረጡበት ተቀናቃኝ ወይንም ተቋሚ ፖለቲካ ፓርቲዎች የሚንቀሳቀሱበት የፖለቲካ ስርዓት ባይኖርም ሀገሪቱ እንደ አንዳንዶቹ የአረብ ሀገራት በነገስታት መዳፍ ስር ሆና በእነርሱ ፍቃድና ይሁንታ የምትመራ አይደለችም። ሀገሪቱ እንደ ሌሎቹ አረብ ሀገራት በነዳጅ ሀብት ገቢ የተንበሻበሸች ባትሆንም የአይነቱ በአንጻራዊነት የዘመናዊ ፖለቲካ አካሄድ ግን ሀገሪቱን ጠቅሟታል። ከዚህ ውጭ አሁን ባለው ሁናቴ ካሉት 22 የአረብ ሀገራት መካከል እንደ ሶሪያ፣ ሊቢያና እንደ የመን ያሉት ሀገራት ደግሞ አንድ ወጥ ሊባል የሚችል ማዕከላዊ መንግስት ማቆም አቅቷቸዋል። እንደ ሀገርነት የመቀጠል አደጋም ውስጥ ይገኛሉ። የአረብ ሀገራቱ ከዚህ ባለፈ በአንድም ይሁን በሌላ መንገድ የሚፈጥሯቸው ህብረቶችና አንድነቶች ጠንካራ የሚባሉ አይደሉም። የአረብ ሀገራቱን ያሰባስባል የሚባለው አረብ ሊግ እጅግ የተዳከመ ነው። አረብ ሊግ ከአረብ ሀገራት ባለፈ እንደ ጅቡቲ፣ ሱዳንና ሶማሊያ ያሉ ሀገራትን ሳይቀር በአባልነት ይዟል። ዋና ጽህፈት ቤቱም በካይሮ ግብጽ ይገኛል። ግብጽ የአረቡ ዓለም አድራጊ ፈጣሪ በሆነችበት ዘመን የተቋቋመ ድርጅት ነው። ከዚያ በኋላ ግን ያላቸውን የነዳጅ ሀብት ተጠቅመው በኢኮኖሚው ግብጽን የቀደሙት እንደ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች ያሉ ሀገራት በአረቡ ዓለም ያላቸው የፖለቲካ ተጽዕኖና ተሰሚነት ከፍ ለማድረግ ሲሉ በግብጽ የሚዘወረውን አረብ ሊግ ችላ በማለት ለዚህ እንዲዳከም ማድረጋቸው ይነገራል። መሪዎቻቸው በአረብ ሊግ ዓመታዊ ስብሰባ ላይ አይገኙም።
በስብሰባው የሚሳተፉት በሚኒስትሮቻቸው በኩል ነው። በአረብ ሊግ ዓመታዊ ጉባኤ ላይ አዘውትረው በመሳተፍ የሚታወቁት የግብጽ መሪዎች ናቸው። ከዚህ ባለፈ የአረብ ሊግ አረባዊ የሆኑ ጉዳዮችን በማንሳት የሚያሳልፋቸው ውሳኔዎች የሉም፣ ካሉም አይተገበሩም። እናም አረብ ሊግ ከስሙ ውጪ የአረብ ሀገራትን ሊያስተሳሰር ያልቻለ ደካማ ተቋም ነው በሚል በተደጋጋሚ ይወቀሳል። እነዚህ ሁናቴዎች የአረቡ ዓለም እንደ ህዝቡ ብዛት፣ እንደያዘው ቆዳ ስፋትና እንደሚያንቀሳቅሰው ሀብት መጠን ጠንካራ ተጽዕኖ ፈጣሪና ተፈሪ እንዳይሆን አድርጎታል። የ22 የአረብ ሀገራትን ድክመት ቁልጭ አድርገው ካሳዩት መነጽሮች መካከል አንዷ እስራኤል ናት። እስራኤል በድጋሚ ሀገር ሆና የተመሰረተችው በፈረንጆቹ በ1948 ነው። በእነዚያ ጊዜያት ግብጽን ጨምሮ የተወሰኑ የአረብ ሀገራት ከእስራኤል ጋር ጦር ገጥመዋል። ጦርነቶቹ የተካሄዱት በትብብር ነበረም። ሁሉም ጦርነቶች በአረብ ሀገራት ሽንፈት ተደምድመዋል። የደረጁት የአረብ ሀገራት በህብረት ሆነው ገና በምስረታ ላይ ያለችውን እስራኤልን እንዴት ማሸነፍ አልቻሉም የሚለው ጥያቄ ዛሬም ድረስ አነጋጋሪ ነው። ከዚህ ባለፈም 9 ሚሊዮን የህዝብ ቁጥር ያላት እስራኤል ከ400 ሚሊዮን በላይ በሆነ አረብ ሀገር ተከባ እንዴት በጥንካሬ ልትወጣ ቻለች የሚለውም ብዙ ሊያነጋግር የሚችል ነው። የአረብ ሀገራት እስራኤል ከተመሰረተችበት ወቅት አንስቶ ለእስራኤል እውቅና ከመንፈቅ ጀምሮ ምንም አይነት ግንኙነት አልነበራቸውም። የአረብ እስራኤልን ጦርነት ተከትሎ ጸረ እስራኤል የነበረውን አረባዊ እንቅስቃሴ በግንባር ቀደምትነት ስትመራ የነበረችው ግብጽ ለእስራኤል ሀገራዊ እውቅና ለመስጠት ቀዳሚ ሆናለች። ይህ ሊሆን የቻለው ግብጽ በዚህ ጦርነት ወቅት ሰፊው የሲናይ በረሃን በእስራኤል ጦር በመነጠቋ ነው። በመጨረሻም በአሜሪካ ካምፕ ዴቪድ በተካሄደ ድርድር በነበረው ሰጥቶ የመቀበል ሂደት ግብጽ እስራኤልን በሀገርነት እንድታውቅ መፈረሟ ይታወሳል። ይህ የሆነው በፈረንጆቹ በ1978 የዛሬ 47 ዓመት ግድም ነው። በዚህ ሰጥቶ መቀበል የስምምነት ሂደት ሰነዱ ላይ ፊርማቸውን ያኖሩት በእስራኤል በኩል የቀድሞ የሀገሪቱ ጠቅላይ ሚኒስትር ሜንሄም ቤጊን እንዲሁም በግብጽ በኩል ደግሞ በወቅቱ የሀገሪቱ መሪ የነበሩት አንዋር ሳዳት ናቸው። ግብጽ በጊዜው ቀንደኛ የአረቡ ዓለም መሪ ተደርጋ ስለምትታሰብ በጊዜው የተፈጠረው ሁናቴ ከአረቦች የጦርነቱ ሽንፈት ባሻገር የግብጽ ለእስራኤል ሀገራዊ እውቅናን መስጠት የአረቡን ዓለም አንድነት ይበልጥ እየተከፋፈለ አድርጎታል። ግብጽ የተቀማቸውን ሲናይ በረሃን ለማስመለስ መራሩን ጽዋ ተጎንጭተዋለች። የካምፕ ዴቪድ ስምምነትን ፈርማለች። ከዚያም በሂደት በ1994 ሌላኛው አረብ ሀገር ዮርዳኖስ ተከተለች። ትራምፕ በመጀመሪያው ዙር የስልጣን ዘመናቸው አብርሃምስ አኮርድስ ዴክላሬሽን የሚል ሰነድ አዘጋጅተው በርካታ የአረብ ሀገራት ለእስራኤል ሀገራዊ እውቅና የሚሰጡበትን መንገድ አመቻችተዋል። በዚህ ወቅት በዚሁ የስምምነት ሰነድ መሰረት የተባበሩት አረብ ኤምሬቶች ዩኤኢና ባህሬን ለእስራኤል ሀገራዊ እውቅና ሰጡም። ከዚያ ሞሮኮ ተከተለች። አረብ ሀገር ባትሆንም በአረብ ሊግ ውስጥ ያለችው ሱዳንም በተመሳሳይ መልኩ በዚሁ የአብርሃም ስምምነት ሰነድ ላይ ለእስራኤል ሀገራዊ እውቅና የሰጠች ሀገር ሆናለች። እነዚህ ሁናቴዎች እስራኤልን በተመለከተ ቀደም ብሎ የነበረው ጠንካራ የአረቦች የጋራ አቋም እየላላ እንዲሄድ አድርጎታል። በዚህ ሂደት ውስጥ ሐማስ በፈረንጆቹ በ2023 በእስራኤል ላይ ድንገተኛና የተቀናጀ ጥቃት መክፈቱ የአሁኑን የጋዛን ጦርነት በከፍተኛ ሁናቴ ተባብሶ እንዲቀጥል አድርገው በጋዛ ግዛት የሲኦል ደጆች ተከፈቱ። የእስራኤል ጀቶች፣ ድሮኖች፣ ሚሳኤሎችና ታንኮች ጋዛን የሲኦል በር አደረጓት። ፍልስጤምና ፍልስጤማውያን አረባውያን ናቸው። አረቡ ዓለም አጋራችን ነው ብለው ያስባሉ። በእነዚህ እጅግ መጠነ ሰፊ ጥቃቶች የአረቡ ዓለም የነበረው ምላሽ ብዙም ከቃላት የዘለለ አይደለም። አረቡ ዓለም ከውግዘት ባለፈ ብዙም ወደፊት መራመድ አልቻለም። በፈረንጆቹ በ2023 የእስራኤል መጠነ ሰፊ ጥቃት ጋዛ፣ የመን፣ ሶሪያ፣ ሊባኖስና ካታር እያለ የአረብ ሀገራቱን ነግበኔ በሚል ከባድ ስጋት ውስጥ እንዲጠራሩ ያደረገ ክስተት ተፈጥሯል። ካታር በ15 የእስራኤል ጀቶች ተደብድባለች። ምክንያቱ ደግሞ በጋዛ ተኩስ አቁም ዙሪያ ለመነጋገር በካታር አንድ አዳራሽ ውስጥ የነበሩትን የሐማስ አመራሮች ለመግደል የተፈጸመ ጥቃት ነው። የአየር ጥቃቱ ተፈላጊውን የሐማስ መሪ አላገኘም። ሆኖም እንዴት በዚህ ደረጃ የካታር ሀገራዊ ሉዓላዊነት ይጣሳል ያሉ የአረብ ሀገራት ደንግጠዋል፣ ተቆጥተዋል። ከድንጋጤውና ከቁጣው ባለፈ አጋርነታቸውን ጭምር ለማሳየት የተወሰኑ የአረብ ሀገራት መሪዎች በአፋጣኝ ወደ ካታር ዶሃ አምርተው ነበርም። ከዚያ በኋላ ግን ምን እናድርግ በሚለው ዙሪያ ጊዜ ወስዶ ለመነጋገር የአረብ ሀገራቱ መሪዎች በትናንትናው ዕለት ዶሃ ሸራተን ሆቴል አዳራሽ ውስጥ ቁጭ ብለው መክረዋል። Now, the fallout from Israel's strike targeting Hamas leaders in Doha is set to dominate two high-profile meetings in the Middle East today. የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ድብደባው የደረሰባት የካታሩ ኤሚር ታማም ቢን ሐማድ ቢን ካሊፋ አልጣሃኒና የሳዑዲው አልጋ ወራሽ መሐመድ ቢን ሳልማን አልሳውድ በዚህ ወሳኝ በተባለለት ጉባኤ ከተገኙት መሪዎች መካከል ናቸው። ጸጸትና ቁጭት በዚህ ጉባኤ ላይ ተሰምቷል። እስራኤል 1 2 3 እያለች አረቦችን እያፈራረሰች ነው በሚል በማሳያነት ከሊባኖስ እስከ የመንና ሶሪያ ተጠቅሷል። የካታር መደገም ደግሞ ነገም በሌላችን ላይ የሚቀጥል ነው በሚል ከባድ ስጋት አሳድሯል። ከቀረቡት በርካታ የመፍትሄ ሀሳቦች መካከል አንደኛው ልክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አይነት የጋራ መከላከያ
መከላከያ እንመስርት የሚለው ነው። ኔቶ የ32 ሀገራት ወታደራዊ ጥምረት ነው። በኔቶ ውስጥ ካሉት ሀገራት መካከል አሜሪካ አንዷ ስትሆን በርካታ የአውሮፓና የሰሜን አሜሪካ ሀገራት አሉ። ዋና ዓላማው አንዱ የኔቶ አባል ሀገር በአንድ ሀገር ወታደራዊ ጥቃት ቢደርስበት በጋራ መከላከል ነው። የኔቶ መተዳደሪያ ደንብ 5ኛው አንቀጽ የአንዱ የኔቶ አባል ሀገር ጥቃት የሌላው ሀገር መጥቃት በመሆኑ በጋራ ይከላከላሉ ይላል። የዶሃው የትናንቱ ስብሰባም ማቋቋም አለብን ያለው የአረብ ሀገራት የጋራ መከላከያ ወይንም የአረብ ኔቶን ነው። በዚህ ጉዳይ ገፋ አድርገው ሲናገሩ የተደመጡት የግብፁ ፕሬዚደንት አብዱል ፋታህ አልሲሲ ናቸው። To stand with Qatar and combine their shared anger into a collective response. The Gulf state was the latest to come under attack by Israel as its war has expanded. ግብጽ ልክ እንደ ካታር ሁሉ አንድ ቀን የእስራኤል ወታደራዊ ክንድ ሊያርፍብኝ ይችላል የሚል ስጋት አላት። ሁለቱ ሀገራት ጎረቤት ሀገራት ናቸው። እስራኤል የጋዛ ፍልስጤማውያን ነቅለው ግብጽ እንዲገቡ ትፈልጋለች። ግብጽ በአንጻሩ ምን ሲደረግ ትላለች። በዚህ ሂደት ውስጥ የግብጽ እስራኤል ፖለቲካ ክፉኛ እየተካረረ ነው። በዚህ መሃል ካታር የእስራኤል ወታደራዊ ዱላ አርፎባታል። ይህም የግብጽ ባለስልጣናትን አስደንግጧል። የግብፁ ፕሬዚደንት አብዱል ፋታህ አልሲሲ ወደ ካታሩ ጉባኤ ሲያመሩ ጎበዝ የጋራ ወታደራዊ ተቋም እንመስርት ብለዋል። ይህ ማለት ግብጽ ብትጠቃ የሌሎች አረብ ሀገራት ድጋፍ ይኖራታል ማለት ነው። ጥቃቱም የሌሎች ተደርጎ ስለሚወሰድ ይኸው ጉዳይ በአንድም ይሁን በሌላ መልኩ ከአባይ ጋር በተያያዘ ከኢትዮጵያ ጋር ፖለቲካዊና ወታደራዊ ፍጥጫ ውስጥ ያለችውን ጭምር ግብጽ የሚመለከት ነው። ኢትዮጵያ ጉዳዩን በቅርበት መከታተል ያለባት ሆኗል። ሩሲያ ዩክሬን የኔቶ አባል ሀገር መሆን የለባትም በማለት በብርቱ ጉዳዩን ይዘዋለች። የያዘችበትን ምክንያት ከደህንነቷ ጋር የሚገናኝ ነው። ከግብጽ አኳያ ኢትዮጵያ ያንን ማድረግ ባትችል እንኳን ግብጽ የምትፈጥራቸው ወይንም ለመፍጠር ያሰበቻቸውን ወታደራዊ ጥምረቶችና ብረቶች ግን መከታተል ግድ ይላታል። ሊፈጠር የታሰበው የአረብ የጋራ መከላከያ ለጊዜው ታሳቢ ያድርገው እስራኤልም ቢሆንም ነገሩ ከዚያም ሊያልፍ እንደሚችል ጥርጥር የለውም።